ሰላም ውድና የተከበራችሁ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ጠፍቼ መጣሁ አለው። አሁን አንድ ወዳጅ ልሽ ምን አለ መሰላችሁ ላስጎብኝሽ ወክሉ ሰድሽ ብሎኝ። የት ነው ሲያምር ግን ቦታው? ፓላስ ነው ፓላስ ቀበሌ 11 ወደ ጊዮን መሄጃ አዲሱ ድል መሄጃ እየሄድን ነው ማለት እና ላስጎብኛችሁ ብዬ ነው። እና ሚሊኒየም ፓርክ ወደ ታች ፓርክ ማለት ነው ያምራል። እና እኔ ሰላማረይ ባልና ሚስቶች ይሄዳሉ ጥለውኝ ማለት ነው። እናንተ እነማን ናችሁ? ባልና ሚስቶች እኔም በቃ ቼክ ያደረጉኝ ማለት ነው። ይሄዳሉ የራሳቸው ወሬ እየቀመቀሙ ማለት ነው። የሉም አቤት ወይኔ ሲያምር ግን ቦታው። እና ቤተሰቦችዬ ላይክ ሼር ሰብስክራይብ ያደርጋችሁ አበረታት። እስኪ ነው እናንተ ራስክን አስተዋውቅ። እኔ ጌች እባላለሁ። ጌች እሺ። ስሚዋ ደግሞ ምን ይላል? ውዷቴ የጓደኛዬ ባል ነው ማለት ነው። የጓደኛዬ ባል ወንድምሽ አይደለም? እሺ ነይ ወደዚህ። አይ ግን ማለት ነው በደንብ ቁጭ ብለን እንትን ትላላችሁ። ግን ረቁማት አፈርኩ ታሸማቃው። በነገራችን ላይ ያው ሰላም ባያችሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? የስራ አለም ቤተሰቦች ደህና ናችሁ? የምታውቁኝ ምንም አያውቃትም። ታውቁኛላችሁ። ፍቅር ዱባይ ነበረች። ከዱባይ መልስ ይህን የመሰለ ቦታ የተንጣለለ ቦታ እያየን ነው። እና ላይክ ሰብስክራይብ በማድረግ ጀምሩት ቪዲዮ። ግን ማለት ነው አሁን አንቺ ከዱባይ መጣሽ ትመስያለሽ። ግን ማለት ነው አንድ ጥያቄ ልጠይቅሽ። እርግጥ ቁጭ ብለን ብዙ የምጠይቃቸው አለ። ግን አሁን ድንገት እንደዚህ ወክ እያደረግን ምናምን ልንገራቸው ለቤተሰቦቼ ብዬ ነው እንጂ ዱባይ እንዴት ነበረ? ጠጪ ሙቀቱ። እኔም ከአሁን ዱባይ ለመሄድ እያሰብኩ ነው። ይቻላል፣ ችግር የለም። ደርሶ መልስ ወንድምሽ ቁረጥልሽ፣ ከዛ ትሄጃለሽ። አሪፍ። ግን አሁን የመሄድ አላማ አለሽ? ያው እያሰብኩ ነው። ምናልባት ልጆችና ባሌ ካስቀሩኝ ግን ያው ግን እንደኔ ማለት ነው እንደኔ ሀሳብ ዩቲዩብ ከፍተሽ ዩቲዩብሽን ብትሰሪ ከዛ ባለችሽ የሆነ ሻይ ቡና ብትሰሪ ባይነኝ ነኝ። ምክንያቱም ስደት ሞልቶ አይሞላም። እውነት ነው። እናስብበታለን እያየን። ተስፋ የቆረጠ ወሬ ነው እያወራሽ። ስማ ወደ አንተ ስመጣ ቆይ በዛ ልሁን በዚህ በቀኝ እጄ ልቀፍህ ማለት ነው። አትስደዳት። የት ዱባይ አትስደዳት። ዱባይ አልሰዳትም ነው። አትሰዳትም። እንዴት ትሄዳለች? ትዛና ኮርት ትችላለች። ኦኬ ፓስፖርቱን በዚህ ያስወጣሉ። እና ወክ እያደረግን ነው። የቤተ ክርስቲያንስ ምንድን መስቀለ ክርስቶስ ነው። መስቀለ ቆይ ላሳያችሁ። ጅማሬ የተማሪዎች የሚማሩባት ቦታ ናት። አይ የቆሎ ተማሪዎች የሚማሩባት ናት። በጣም ነው እኔ ግን እዚህ ከመጣሁ 2 ወር ሆኖኛል። እዚህ ቦታ መጥቼ አላውቅም። እርግጥ የሚያመጣ ሰው ያስፈልጋል። የቤት ልጅነቱ ሳይሆን የሚያመጣ ሰው ነው። እና ቤተሰብ ሲያምር ማለት ነው። ስማም ደስ ሲል እግዚአብሔር። ባህር ዳር እኮ ምርጥ ናት። ሁለተኛ ይልህ ባህር ዳር ማለት የኢትዮጵያ ሁለት አሜሪካ ናት። አሜሪካ ማለት ነው። ኤክስፖርት እናደርጋለን። ዛፎች ማንጎ ምናምን ኤክስፖርት እናደርጋለን። እና በጣም ነው የሚያምረው። በቃ ይችማ በቃ የዱባይ ሙቀት አነልሎ ነው የላካት። ሰው አወፍሮ ያመጣል። እሷ ይኸውላችሁ ቅጥናቷ። አሁን ደግሞ የት ነው የደረስነው? ዳይስፖራ ሰፈር ደርሰናል። በጣም ደክሞኛል። እግሬን ማንሳት አልችልም። ደክሞኛል።
ይኸው ቤተሰብ ድልድዩ ጋር እየደረሰ በዚህ በጎን ይታያል እንዴ? አይታይ። ቆይ በዛ እንሄዳለን ማለት ነው። ስንት ኪሎ ሜትር ተራምደን ነው ድልድዩ ጋር የደረስነው? ወይ እና ከብቶች ሳር እየበሉ ነው። ካርታ የተጫወታችሁ ነው? ከብት ጠባቂዎች እረኞች። አንተ ድልድዩ በዚህ ቃናን በዚህ ለረበስ መምሳሩ እዚህ የሳር መሄድ አልችልም። ጣና አይደለም ግን አባይ ነው። ቤት አድርጌ ልግባ። የሆነ ቦታ ይኖራል ብቻ ሲያምር እና ድካም ብቻ ቼክ አያደርጉኝ ሄደዋል እነሱ። አልደከማችሁም እንዴ? አልደከማችሁም? አይሰሙም። ዋ እኔ እኮ ደክሞኝ ነው። ተመልከቱ፣ ከጀርመን ኢትዮጵያ ነው አይ ግን መልካም እና ቤተሰቦች ጉዞ ቀጥሏል። ይሄ ምንድነው ያልከው? ጊዮን ትምህርት ቤት ላይ ያለው ይሄ መኖሪያ ቤት ነው። ወደ ላይ ያለው ግን አንቺ የገጠር ሴት ናት መስዩ። የገጠር ስሬት ተሰርተሽ የገጠር ልጅ ቆይታ አለ። አይ ማለቴ ያው ከዱባይ የመጡ ሰዎች ወክስ ያደርጉ መነጽር አድርገው ቁምጣ ለብሰው ምናምን ነው ብዬ ነው። በራሴ ነው የምንቀሳቀሰው። በሰዎች አይደለም። መልካም፣ በጣም አሪፍ፣ በጣም ቆንጆ። እና ኢትዮጵያ እንዴት አየሻት? ቆንጆ ነው ቆንጆ ነው። እና ቤተሰቦችዬ ይሄን ያክል ካሳየዋችሁ ይበቃችኋል። ጫካው ምን በስማም ሲያምር እግዚአብሔር። ባህር ዳር ምርጥ ሀገር ነች። ደግሞ ቆሻሻ የጸዴ ነች። ቀላል ደክሞኛል። ከየትና አሁን ማለት ነው አየር ጤና የት ደረስን? የትነት አዲሱ ድልድይ አየር ጤና ወደዚህ ነው ወደዛ ነው? መስመር መንገድ ነው። መልካም ዝሮ ድልድዩ ጋር እየደረስን ነው። ቤዛዊት ማርያም። ኦኬ፣ አንተ ትልቅ ሰው ነህ። እውነቱ አንተ ትልቅ ሰው ነህ። አይ መልካም። አሳ እኮ እዚህ የለም። እኔ በጣም ነው የምወደው አሳ። እዚህ የለም። አያችኋት? አሳ ማረኛለች። ነው ድልድዩ ሲያምር ማለት ነው። በዚህ በጀርባው ነው ስናነሳው እየደረስን ነው። ዋ እናንተ ወንዝ ውስጥ አስገባችሁ። ችግሩ ምንድን? ሁላችሁ ተመልከቱ። ወክ ብለው የት እንደሚወስዱኝ ማለት ነው። ሂጂ እስኪ ሂጂ። መጀመሪያ ልሽ አንቺ ሂጂ እንድትቀበይ። ሂጂ እስኪ እኔ ደግሞ ልውጣ። ወይኔ በተሻገረ ታተሰባት አባት ትታት ሄዳለህ እንዴ? ሰባትኝ በመከራ ተሻግሬ ያለው ሸንኮራ ነው እና አበረታቱ ቤተሰቦችዬ። ሌላም ቦታ እየሄድኩ አሳያችኋለሁ። አሁን አዲሱ ድልድይ ደርሻለሁ። ቻው ይበቃኛል። በድንጋጤ ነፍስ ይወጣ